በሀገር ደረጃ ከ6500 የእጽዋት ዝርያዎች አሉ። እንደዚሁም ውርጭ፣ ደጋ፣ ወይና ደጋ፣ ቆላ፣ በረሃ ከነኚህ አካባቢዎች የእጽዋት ዝርያዎች ይሰባሰባል። ይህ ሲሰባሰብ በዛፍ ደረጃ ያሉ እንደዚሁ ቁጥቋጦ የሚሆኑ ሀርብ የሆኑ ዝርያዎች ወደዚህ እናመጣለን ማለት ነው። ይህ ሲመጣ መጀመሪያ የሚቀመጡት እዚህ ነው። በተለይም እነኚህ ቦክሶች በእያንዳንዱ የመጡበትን አካባቢ ሊተካ የሚችል የአጀስትመንት ስራ ይሰራል። የመጡበት ውርጭ ከሆነ ቅዝቃዜ፣ ሞቃት ከሆነ ደግሞ የሙቀት አካባቢው ሊተካ የሚችል ማለት ነው። እንግዲህ ውጭውን አሁን ክረምት ነው አይደለም? ውጭውና እዚህ እኩል አይደለም። እዛ አሁን ሞቅ ይላል። ስትቆይ ደግሞ ሙቀቱን የበለጠ እየተሰማህ ይሄዳል ማለት ነው። ስለዚህ እነኚህን መጀመሪያ ከተለያዩ አካባቢ የመስክ ስራዎች አሉ። በመስክ ስራዎች ላይ እነኚህ የእጽዋት ዝርያዎች ይሰበሰብና እዚህ የማላመድ ስራ ይሰራል። በሂደት ደግሞ ከዛ አንስተን ቀስ በቀስ ግቢው ላይ የሚለምዱ ግቢው ላይ እንዲለምዱ ይደረጋል። እዚህ መቆየት ያለባቸው ደግሞ እዚህ ይቆያሉ ማለት ነው። የማቆየት ስራ ይሰራል። እዚህ ቦታ ምንድነው የምርምር የማስተማሪያ ዩኒቨርሲቲዎችም ሲመጡ ከዩኒቨርሲቲ መምህራን ይመጣሉ፣ ተመራማሪዎች ይመጣሉ፣ ተማሪዎች ይመጣሉ። ሁሉም ከዚህ ትምህርት ማግኘት እንዲችል ምናልባትም ራቅ ካሉ አካባቢዎች ማግኘትና ማየት የማይችለውን እዚህ ቦታ እንዲያገኝ ማስቻለ ስራዎች ይሰራሉ ማለት ነው። በሌላ መልኩ እንደዚሁ የመድኃኒትነትም እንትን ሚና ያላቸውም እጽዋቶች እዚህ ላይ ጎን ለጎን ይሰበሰባል ማለት ነው። እንግዲህ ባህለ ብዙ ነን። ብዙ ባህልና ሴቶች ናቸው ያሉ። በየባህሉ በየአካባቢው በጣም የዳበሩ በእጽዋት ሕክምና የሚሰጥባቸው አካባቢዎች አሉ። ስለዚህ ያም ቫልዩ ያላቸው ከዛ አካባቢ የመጡት እጽዋቶች እዚህ ላይ ጥቅም ላይ እንዲውሉ መማሪያ እንዲሆኑ ከዛም በተጨማሪም በምን መልኩ ነው የሚባዙት? ብዜታቸው በመቁረጥ ነው? በፍሬው ነው የሚባዛ? በግንዱ ነው ዲታች በማድረግ? በየትኛው የብዜት አይነት ነው መባዛት ያለበት የሚለው ነው እዚሁ ይለያል ማለት ነው። ስለዚህ የትኛውን የሚያዋጣው በመቆራረጥ በከቲንግ የምናባዛ ከሆነ የትኛው የእጽዋቱ ፓርት ነው ለዛ የተሻለ አገልግሎት ሊውል የሚችለው? ዲታች በማድረግም ስሩን በመነጠል የምናባዛ ከሆነ የትኛው ፓርት ነው እንትን የሚለው አዋጭ የሚሆነው? በዘርም የምናባዛ ከሆነ ከየት አካባቢ የመጣው ነው የበለጠ እዚህ አካባቢ ሊለምድ የሚችለው የሚለው ሰፋ ያሉ የጥናትና ምርምር ስራዎች ይሰሩበታል ማለት ነው። እነዚህ ሲሰባሰቡ እንግዲህ ከፍተኛ ቻለንጅ ያለበት ነው። ሩቅ ተሄዶ ነው የሚመጣ። ከሩቅ አካባቢዎች ነው የምናመጣ። ምናልባትም ከሁሉም ስነ ምህዳር ከባሌ 4000 ሜትር ካለው ጀምሮ እስከታች እስከ ቆላማዎቹ አካባቢ ድረስ በአሁኑ ወቅት የማሰባሰብ ስራዎች ጭምር ይሰራሉ ማለት ነው። እንግዲህ በትልቁ የምንታወቀው በአፍሪካ ደረጃ ከቀዳሚዎቹ ቡና አምራች እኛ ነን። ቡናም እንደዚሁ የማላመድ ስራ እየሰራ ነው እዚሁ አካባቢ ላይ ማለት ነው። እዛ አካባቢ ሊለምድ የሚችል የጅማ አካባቢ አንጥተን ኦልሬዲ እሱም ተተክሏል ማለት ነው። ስለዚህ ቡናን ርቀት ሄዶ ምን አይነት ነው የሚለው ዝርዝር ለማጥናት ከዛ ከሚፈለግበት ቦታ እንደየአካባቢው እያመጣን እዚህ እያላመድን ለምርምርና ለመማሪያ እንዲሆኑ የማድረግ ስራዎችንም እየተሰራ ነው ማለት ነው። እዚህም የማይለምዱ አሉ አካባቢው ላይ። በአንጻሩ ደግሞ ከዚህ የመሬት ከፍታ ጋር ተመጣጣኝ የሆኑ ቦታዎች አሉ። ለምሳሌ አርባ ምንጭ ላይ ከአርባ ምንጭ ያሉ የአፕል ዝርያዎችን እዚህ ግቢ አንጥተናል። የማላመድ ስራ እየተሰራ ነው ያለው። ለምደውም ውጤታማ ሆነዋል። ውጤታማ ከሆኑ በኋላ ራሱን የቻለ ጋርደን ስታቢሊሽ አድርገን ኦልሬዲ በአይነት እያመጣን እዛ ቦታ እያስተካከልን ያለ ነው። ሌሎቹ ግን ማንጎም አቮካዶ ሞክረናል። ኦልሬዲ ጥሩ እንትን ያለው በተለይ የተሻሻሉ ዝርያዎች ስላሉ ወደ አካባቢው ኢንትሮዲውስ እያደረጉ እያመጡ የማላመድ ስራዎችን ጀምረናል ማለት ነው። በፊት ስንሰራ የነበረው ዋና ዓላማው የአገር በቀል እጽዋት ዝርያዎች ላይ ነው። ጎን ለጎን ግን የሰውን ፍላጎት መሰረት በማድረግ ወደ ፍራፍሬው መሄድ አለብን በሚል ራሱን የቻለ የከተማ ግብርና ሳይት አለ። ከተማ ግብርና ሰርቶ ማሳያ ሳይት አለ። እዛ ቦታ ላይ አትክልቱም አለ፣ ፍራፍሬውም እንዲሁ ጎን ለጎን ስታብሊሽ እያደረገ ነው ያለው። ፍራፍሬ ኦልሬዲ ወደ አትክልቱ ከ5 ዓመት በላይ ጥቅም ላይ ውሏል።
ፍራፍሬው ግን አሁን በሂደት ላይ ስታብሊሽ ተደርጎ ተመስርቶ ተግባራዊ እያደረግንበት ነው ያለ ማለት ነው። በዚህ መሰረት ነው እንትን የምንለው። እንግዲህ በዋናነት አካባቢው ትንሽ በአፈር ለምነት የተጎዳ ነው። ታጥቦ ለምነቱን ያጣ አካባቢ ነው። ስለዚህ ይህን በዋነኛነት ለምሳሌ የሳር ዝርያዎች አሉ ውጭ ላይ እናያለን። ይሄ የሳር ዝርያ በአጭር ጊዜ ቦታውን የሚሸፍን ምናልባትም ከላይ የሚመጡ በጎርፍነት መልክ የሚመጣውን እዛው አካባቢ የመቀነስና እዛ ቦታ ላይ እንዲቆይ በማድረግ አስተዋጽኦ ያላቸው ቦታዎች አሉ። በእርግጠኝነት እርጥበት ያላቸው ቦታዎች መፍጠር ችለናል። ዌትላንድ አለ አሁን ለምሳሌ ረግረጋማ ቦታ ማለት ነው። ይሄኛው ከባዶ ከደረቅ መሬት ተነስቶ እርጥበት እዛ ላይ አፈሩም ከላይ የሚመጣው ከእንጦጦ የሚመጣው አፈር እዛው ቦታ ላይ እንዲቀር እርጥበት እንዲይዝ ተደርጎ ምናልባትም ከከሚሴ አካባቢ የመጣለ ሳር ማለት ነው። ያ ሳር አሁን አካባቢውን ወደ ምን ቀይሯል? ወደ ረግረጋማ ቦታ ቀይሯል፣ ዌትላንድ ቀይሯል። ስለዚህ እነኚህ በሂደት እያመጣን አካባቢው ለምነቱ ሲጨምር በአንጻሩ ደግሞ የሚበቅሉ እጽዋቶችን ሪጀነሬት እንዲያደርጉ መልሰው እንዲያገግሙ የማድረግ ስራዎችን እየሰራን ነው ማለት ነው።